ዘንባባ ማርያም ገበል ኢቴር ገዳም በአረበኛ ሲባል የወፎች ተራራ ገዳም ይባላል። በግብፅ ሚኒያ ግዛት በናይል ወንዝ ምስራቃዊ ዳርቻ ላይ የሚገኝ ታዋቂና ጥንታዊ የግብፅ ኦርቶዶክስ ገዳም ነው። ገዳሙ ደብረ አድራ ወይም የእመቤታችን ቅድስት ድንግል ማርያም ገዳም በመባል ይታወቃል። በግብፅ ኦርቶዶክስ ቤተክርስቲያን እምነትና ታሪክ መሰረት ቅዱሱ ቤተሰብ ማለትም እመቤታችን፣ ጌታችን ኢየሱስ ክርስቶስና አረጋዊ ዮሴፍ ከሰሎሜ ጋር ከሄሮድስ ጭፍጨፋ በመሸሽ ወደ ግብፅ በተሰደዱበት ወቅት በዚህ ቦታ አርፈውበታል። ገበል አልካፍ ወይም የእጅ ምልክት ታሪክ። ቅዱሱ ቤተሰብ በናይል ወንዝ በታንኳ ሲጓዙ አንድ ትልቅ ድንጋይ ከተራራው ተንዶ በላያቸው ላይ ሊወርቅ ሲል ጌታችን ኢየሱስ ክርስቶስ እጁን ዘርግቶ ድንጋዩን እንደገታውና የእጁ አሻራ በድንጋዩ ላይ እንደቀረ ይነገራል። በዚህም ምክንያት ቦታው ገበል አልካፍ ወይም የመዳፍ ተራራ በመባልም ይጠራል። ይህ ገዳም እንግዲህ ዘንባባ ማርያም ይባላል። በግብፅ አጠራር ደግሞ የወፎች ተራራ የማርያም ቤተክርስቲያን እየተባለ ነው የሚጠራው። እዚህ አሁን እኛ የገባንበት ቦታ ላይ እመቤታችን ቅድስት ድንግል ማርያም፣ ልጇ ወዳጇ ሰሎሜና ዮሴፍ ለሶስት ቀን የቆዩበት ነው። ዋሻ ነው እንደምታዩት። በዚህ ዋሻ ውስጥ ለሶስት ቀን እንደቆዩ ይሄ አካባቢ የጣዖት አምልኮ የተስፋፋበት የጠንቋዮች የበዙበት ሀገር ስለነበረ ክርስቶስ እዚህ ሲመጣ፣ ድንግል ማርያም እዚህ ስትመጣ ሰፈሩ አካባቢው በጣም ተረበሸ። ከዛ በዚህ አካባቢ የምትታወቅ አንዲት መንፈስ ጠሪ የነ ክርስቶስ ያለበትን ድንግል ማርያም ያለችበትን ቦታ ካወቀች በኋላ ትልቅ ድንጋይ በአጋንንት ታግዛ በጣም ትልቅ ድንጋይ ወደዚህ ወርውራ ነበር እና ያ ትልቅ ድንጋይ ተንከባሎ መጥቶ እዚህ ጋር ሲደርስ ክርስቶስ በልጅነቱ በመዳፉ አቆመው። እዚህ ገብቶ እነሱም እንዳይነካ አድርጎ አርገድ። ስለዚህ ከዚህ መነሻነትም የጌታ ክንድ እየተባለ ይሄ አካባቢ ይጠራል። የጌታ ክንድ የታየበት ተብሎ ይጠራል። ግን ያው እንግሊዞች ቀኝ ግዛት ሲገዟቸው ያንድን የጌታ ክንድ የተባለውን ድንጋዩ እጁ ያረፈበትን ክንዱ ያረፈበትን አንስተው ወስደውታል። አሁን እነሱ ይኸው እንደምታዩት ከዋሻው ጋር አያይዘው ይሄንን እንደገና በሰው ሰርተውት እዚህ አስቀምጠውታል። በዚህ በኩል ነበር ግን ገብቶ ያ ድንጋይ እየተሽከርከረ መጥቶ የነበረው በጣም ትልቅ ድንጋይ ነው። እንግሊዝ ሀገር አሁን ሙዚየም ተቀምጦ ይገኛል ማለት ነው። እና ይሄ ታሪክ የተከናወነበት ስፍራ ነው። በዚህ ጋር መቅደስ ነው ያሉት። አሁን በዚህ ጋር አሁን መቅደስ ነው። ሁለት ምክንያቶች አሉ። የመጀመሪያው ምክንያት ለሶስት ቀን ያረፉበት ዋሻ እዛ ጋር ቅድም የተባለው ዋሻ አለ። ከዛ ውጪ ደግሞ ሁለተኛው ምክንያት ደግሞ የንጉስ ኮንስታንቲን እናት ንግስት ሄለን ይህንን ህንጻ ወይም ይህን ቤተክርስቲያን ያስገነባችው እሷ ነች። የምታዩት ኮለኖች በተለይ ከቶቹ ይሄ ከስር ያሉት ይሄ የምታዩቸው እነዚህ እንትኖቹ ኮለኖቹ በሞላ የተቆረቆሩ ነው እንትን የተባሉት ተራራው ስር ነው። ተራራው እንትን ተብሎ ነው ይሄንን ኮለኖች ይታያሉት እና ንግስት ሄለን ነች ያሰራው። perché quando
We use it for the morning. Yes. Also, it's what is put out. This one. Yes. Okay. Yes. And the same convent was used for the dogs. This one? Yes. Yes. That's baptism? Yes. Okay. ይሄኛው የምታዩት ይሄኛው በተለይ እዚህ ጋር ያለው ግን ወይም ደግሞ የቆመው አንደኛ ለጥምቀት የተጠቀሙበት ይሄን ነበረ ለክርስትና ማለት ነው። ሁለተኛ ነገር ደግሞ ይሄ የምታዩት ይሄ ባለፈው የሚያየ ነው ላርካን ይባላል። የጸሎተ ሐሙስ ላይ እግራቸውን የሚያጥቡበት ነው። እሱም ያለው በሞላ የተገነባው የዛን ነው ያለው። እሺ ለክርስትና ወይም ደግሞ ልጆች ምንድነው ሲጠመቁ እንዴት ነበረ እንትን የሚለውን ያሳዩናል። ምክንያቱም ስታዩት ብለውና እንዴት ነው የሚለው ነገር ጥያቄ ሁላችን ስላለ ታያችኋለሁ ነው። አምላካችን እግዚአብሔር ደግሞ ዛሬ በዚህ ቦታ ስላቆመኝ አምላኬን አመሰግነዋለሁ። አሁን ደግሞ እመቤታችን ቅድስት ድንግል ማርያም አንድ ልጇን አቅፋ በተሰደደችበት በግብፅ ሀገር 3 ቀን የተቀመጠችበትን ቦታ ደግሞ ላሳያችሁ። እዚህ ዋሻ ውስጥ ልጇን ይዛ 3 ቀን የሚያሰድዷት ለመሰወር እዚህ ተቀምጠዋል። ጌታን ይዛ እንግዲህ እቺ ቦታ 3 ስያሜ ያላት ዘንባባ ማርያም ትባላለች፣ የወፎች ተራራ ትባላለች፣ እንዲሁም ደግሞ የጌታ ክንድ ተብሎም ይሰየማል። በዚህ በመጡ ሰዓት አሁንም አሳዳጆቹ እጅግ በጣም በውጭም በውስጥም አሳዳጆች በነበሩበት ሰዓት እዚህ ቦታ ላይ እዚህ ዋሻ ውስጥ እያሉ 3 ቀን በተቀመጡበት ሰዓት አንዲት መንፈስ የምትጠራ ጠንቋይ ሴት ከላይ ትልቅ ድንጋይ ወደዚህ እነሱን እንዲጎዳ በለቀቀችው ሰዓት ትልቁን ድንጋይ ወደዚህ በለቀቀችው ሰዓት በዚያው በጥንቆላዋ እዚህ ጋር ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ እዛው ባለበት እድሜው መዳፉን እንዲህ አድርጎ እዚህ ጋር ያቆመበት ቦታ ነው። አሁን ድንጋዩ አይታይም። በዚህ ምክንያት የጌታ ክንድ ይባላል። የጌታ ክንድ የተገለጸበት ያ ትልቅ ድንጋይ እዚህ እና በዚህ መካከል መጥቶ ያቆመበት። በአሁኑ ሰዓት እንግሊዞች ለሙዚየም ወስደውት በእነሱ ቁጥጥር ስር ነው ያለው። በዚህ ትክክል መቅደሱ አለ ጻያን የሚቀድስ ማለት ነው። እንግዲህ የምታዩት ዋሻ ነው። ይህን ዋሻ በፊት ቤተክርስቲያኑ ላሳያችሁ እንዴት እንደተሰራ። በዚሁ ዋሻውን በጠበቀ መልኩ የተሰራው ቤተክርስቲያን ንግስት እሌኒ ነበረች ያሰራችው። በፈረሰ ሰዓት በአላውያን በአህዛብ ፈርሶ በነበረበት ሰዓት ደግሞ አምዶቹ ወይም ደግሞ ምሰሶዎቹ እንዲህ ጥንታዊነታቸውን ቅርስነታቸውን እንደያዙ በአዲስ መልክ አሁን ከላይ ባለው በእንደዚህ ቤተክርስቲያኑ ተሰርቶ አሁን ቅዳሴ ለእመቤታችን ዘንባባ ማርያም ተብሎ ተሰየመው ቤተክርስቲያን እንደገና አምልኮት ይፈጸምበታል። የአባይ ዳር እጅግ በጣም ደስ የሚል በውጭ ስትመለከቱት ከአባይ ዳር የምትገኝ ከፍ ያለች ተራራ ላይ ነው ያለችው። እመቤታችን እንግዲህ በግብፅ ምድር በተለያዩ ቦታዎች አርፋለች ልጇን ይዛ። በጣም ብዙ ገቢረ ተአምራት የተደረጉበት ቦታዎች አሉ። ከነዛ መካከል አንዱ ይሄ ነው። የወፎች ተራራ ይባል የነበረው ደግሞ ልክ እንደነ እመቤታችን እንደነ ሰሎሜ በስደት እዚህ የመጡ ወፎች ነበሩ ከአውሮፓ። ይህም አፈ ታሪክ ስላለ በዚህ አካባቢ አርፎ ስለነበረ የወፎች ተራራ ይባላል። ዘንባባ ማርያም ትባላለች። እንዲሁ መቼም ጌታችን ኢየሱስ ክርስቶስ እሱን ለማመስገንም በሱ ገቢረ ተአምራት ብዙ ይደረጉ ስለነበረ ልክ በሆሳዕና ጌታችን ኢየሱስ ክርስቶስ ለማመስገን ዘንባባ ይዘው እንዳመሰገኑት ያን ጊዜ ደግሞ ገና በሕፃንነቱ አሳዳጆች በበረቱበት ሰዓት ዘንባባው እዚህ ልክ እንደ ሰው አዞ የሚወረወረውን ድንጋይ እነሱ በአቅማቸው ለማቆም ይሞክሩ ነበር። ይህም ታሪክ ስላለ ዘንባባ ማርያም ትባላለች።
እንግዲህ በዚህ ቦታ ላይ እኛም መተን ይህን በረከት ስላገኘን እጅግ ደስታችን የላቀ ነው። ከእመቤታችን ከቅድስት ድንግል ማርያም ከወለላይቷ አዛኝቷ ረድኤቷን በረከቷን ያሳትፈን። ይሄ መቅደሱ ነው፣ አሁን ተዘግቷል። ይህ መቅደስ በዚህ ትክክል እዚህ ውስጥ አሁን ይቀድሱበታል። በዚህ ማለት ነው በዚች ዋሻ ነው ገብቶ ይቺ ጋር ድንጋዩን ያቆምባት። በዚህ በመዳፉ ጌታችን የተወረወረውን ድንጋይ ያሳደዳቸው የነበሩትን ያን የተወረወረውን ድንጋይ በመዳፉ እዚህ ጋር አቁሞት በዚህ ትክክል መቅደሱ ነው። በዚህ ምክንያት እዛን ጊዜ ጀምሮ ምን ይባላል ይሄ ቦታ? የጌታ መዳፍ በመዳፉ ኃይል ተጽፎበት ስለሆነ 3 ቀን የቆዩባት ዋሻ ነች። የምታዩት ቅድም እንዳልኩት ተራራውን ቆርቆሮን ብለው ቆርቆሮ ነው የሰሩት እና ሁሉም ነገር የተሰራው በ4ኛ ክፍለ ዘመን ወይም ደግሞ በ328 ዓመተ ምህረት እዚህ ጋር የምታያቸው ሶላሪኖች ደግሞ ከ10ኛ ክፍለ ዘመን እነዚህኞቹ ምስሎች ከመሰራቱ በፊት ድንጋይ ብቻ ነበረ። Stone as what? Stone before that. Okay. Was being used for all of these. Okay, እሺ። Before we go to expansion of ስለዚህ እዚህ ጋር የነበረው ግድግዳ ወይም ደግሞ ይሄኛው እንትኑ እንደዚህ ነበረ እዚህም ጋር የነበረው እና ይሄንን ምስሉ ከተሰራ በኋላ እዚህ ጋር የነበረውን አንስተው ሌላውን ሪኮንስትራክት አደረጉበት፣ ሌላውን ሰሩበት፣ ጨመሩበት ማለት ነው። سنة الاستشفاء عشان في طائر النسور المهاجرة لبلاد أوروبا ابتدى يستقر هنا. المرأة المقرزة والمقاصرة التجاوب مع ترجع الجبل وتنسى كلها قطع سفرية من الجبل وتسلموا كويس كتير. this is agreements for God agreements for God is not this for that directly we must was going up is they started to give me and be a second year from the days of the month was there before normal grounds after the inhibition of the British force God is here exactly for the British. What's the bird called? Yeah, that's it. The bird. Abu Chris. Abu Chris. Yes, it's like Newton. I haven't seen I know, like እርግብ ነው የሚመስለው። አልኤልቴር የሚባለው ተራራው ከመሰየሙ በፊት ማለት ነው። እንደዚህ ከመቆርቆሩ በፊት ምንድን ነበረ? ወፎች ለመውለድ ላልደረሱ ወፎች መምህር እንዳሉት መጡና እንትን ነበረ፣ እንቅስቃሴ ነበረው። ለምሳሌ አሁን ከአንድ አካባቢ ተነስተው በረው መጥተው እዚህ ነበረ የሚያርፉ የነበረው። ከዛም በኋላ አርፈው ይወልዳሉ። እዚህ ይወልዳሉ። እዚህ ነበረ ምንድነው እንቁላላቸውን የሚጥሉት የሚፈለፍሉት እዚህ ነበረ። Secondly, we are not comfortable. ባል Yes. ሁለተኛው ስሙ የዚህ ገዳም ሁለተኛ ስሙ እጅ ነው። ምክንያቱም አሁን ይነግሩናል፣ ግን የኢየሱስ ክርስቶስ የጌታ ክንድ ነው። ሁለተኛ የቤተክርስቲያኑ ስም ቅድም ባስ ላይ መምህር እንዳስተማሩ ካይሮ ወደዚህ ሲመጡ ኢየሱስ ክርስቶስ ማርያምና ዮሴፍ ወደዚህ እየመጡ እያለ ወይም ደግሞ እየተንቀሳቀሱ እያለ በአንድ ጠንቋይ ሴት ምክንያት ድንጋይ ላያቸው ላይ ልጥልባቸው ሞከረች እና
ያን ድንጋይ ለመከላከል ሲሞክር ኢየሱስ ክርስቶስ እንዲገፍቶት ነበረ። በዛ ምክንያት የጌታ ክንድ ተብሎ ይጠራል። ኤክስፔክትድ ነው መሰለኝ ይሄ ነገር የተጠበቀ ነገር ነው። ግን አሁን ላይ ድንጋዩ እዚህ አይደለም የሚገኘው፣ እንግሊዝ ነው ያለው፣ የብሪቲሽ ሙዚየም ውስጥ ነው ያለው። It's like when they come, especially The stones were brought from down to up. Yes. ስለዚህ ድንጋዮቹ ለማንነት የተጠቀሟቸው ድንጋዮች ከመሬት ነበር ከታች ነበር የሚያነሳቸው ወደ ላይ ማለት ነው። ስታስቡት ከላይ ወታች ነበር የሚመጣው እና በጣም ከባድነቱን እንዲያሳይ ከታች ወደ ላይ ነበር የሚመጣው። በጣም ጥንታዊ የሆነ የእመቤታችንና የኢየሱስ ፕላዝማ ምስሉ የተሳለው አንስታሲ የሚባል ፍልስጤማዊ وهذه المكان يرعاه يشرف عليه هنا قرآن هذا ኢግናቲዮስ ቢሾፕ ኢግናቲዮስ የሚባሉት ሰውዬ ጳጳስ ናቸው። ይሄንን ነገር በሞላ አሁን ላይ ያለበትን ሁኔታ የምናየውን ሰላም ከላይ የሚሰሩት አዳዲሶቹን እንዲሰራ ያደረጉት በእሳቸው ጥረት ነው። እናታችን ከአንድ ማህፀን የወጡ እህትና እህት አግኝተናል። መንታ ናችሁ? አይደለም። አይ ማን እንበል እስኪ እንተዋወቅ። እኔ ማዕዛ እንደሻው እባላለሁ። እኔ ታላቅ ነኝ። እንዲያውም በመሀላችን አንድ ወንድ እንደኔ ማለት ነው። እሱ ነው ከኔ ተቀበለ። ማዕዛትዬ ማዕዛ እንደሻው። እሺ መሰረት ግን በቁመት ስናይ መሰረት ትልቅ ይመስላል። እንደ ማን ነው እንደ ዝምተኛው መነኩሴ በዝምታ ነው የሚንቀሳቀሱት። ነው እናንተ እያወራችሁ እኛ አንሰማችሁ። አዎ ያው እንግባባለን። ለዚህ ነው እኮ አንድ ላይ ስላለን በምልክትም ንግግርም የማያስፈልገን ጊዜ ያለ አንዳንዴ ስለምንግባባ ብዙም ንግግር አያስፈልግም። የትኛው ገዳም እንደው ደስ አላችሁ? ሁሉም ደስ ይላል፣ ግን እንደው ባልሄድ ባልወጣ ያሉበት ሁሉም ደስ ይላል። እኛ ሄደን አናውቅም፣ ለመጀመሪያ ጊዜ ነው እና ሁሉም ነገር ያስደስተናል። ግን ይሄ የትላንቱን ገዳመ እንጦንስን በጣም ፈርተነው ነበር። እዛ ደግሞ አዲስ አበባ ሲወራ በጣም ፈርተነው ነበር። ግን እሷ በረታንና ያው ጨረስን። ዛሬም እንደዚሁ ጠንክረን መታየታችን ራሱ ገርሞኛል። ስወርድ ራሱ ጉልበቴ ጥፍጥፍ እያለ ስለነበር በማግስቱ በርትቼ የምነሳ አልመሰለኝም። ግን እሱ ያበረታል። መሲማ እንቅር ብለሽ ነበር። እንቅር ለዚህኛው አላልኩም፣ ያኛው ነው ይፈርጭን ያን ይወጣን ዮሐንስ እሱ ነው የከበደኝ። እንደው ጆርዳን ዮሐንስ መጥምቅ እሱ ነው በመከራ ወጣው። ሄሮድስ ወጣቸዋል። ሄሮድስ ስለሆነ እሱ ነው የከበደኝ። አባ እንጦንስ እንዴት ነበር? አባ እንጦንስ 1000 ምናምን ደረጃ ወተን ስንወርድ ሲወረድ ከባድ ነው። ሲወረድ በጣም ሲወረድ ቀላል ነበር። አጠቃላይ እመቤታችን በረገጠችው ምድር ላይ እግሮቻችን ሲቆሙ ምን አላችሁ? ይገርም ወንዲ በህልምም አትመስሉ እንኳን በህልምም አትመስሉ። እስኪ እንደው ስለ ጉዞው አጠቃላይ ደስታችሁን ግለጹና ሌሎቹም እንደው ቢችሉ እግዚአብሔር ይፈቅድላቸው እንዲመጡ ምን ትመክራላችሁ? እንግዲህ እኛም ሳናስበው ነው። እስቲ እግዚአብሔር ለነሱም ያስብላቸው። አሜን። ሳያስቡት እነሱም እንደኛ የሚጎበኙበትን እድል ይፍጠርላቸው። አሜን። የኛ እድል ለነሱም ያጋጥማቸው ብዬ እመኛለሁ። በድንገት ነው አስበሽበት ነው የመጣሽው? በእግዚአብሔር ጥሪ ነው። በቃ
እንደዚህ ነው መሄድ እንደዚህ መሄድ ፈልገሽ እንዴ ተገይቶ በቃ በዚህ ቀን ጉዞ አለ ተብዬ የተነገረኝ እንጂ ማን ነው ጋባዥ አለ ወይስ ጋባዥ እህታችን ናት የጋበዘች። እውነት አንድ ላይ ልትመሰገን ነዋ። ማነች? አስቴር ማለት እንደሻው እትዬ አስቴር እንደሻው የማን ታላቅ ናት? አይ ታናሽ ናት። የሁሉም ታናሽ። የኔ እዚህ የት ነው ሀገር ውጭ ነች? ያው እንግዲህ ከቋንቋዬነሽ ጋር ነው ያሉት እህቶችሽ ማዕዚና መሲ በግብፅ በአባይ ዳር ሚኒያ ነው እቺ ከተማ። ሚኒያ የምትባል ሶስተኛ ከተማ፣ ሶስተኛ አይደለም ብዙ ነው ከተማው እኛ የሄድንበት እስካሁን ድረስ ካይሮ፣ እስክንድሪያ እስክንድሪያ ወይም አሌክሳንድሪያ ሌላም ከተሞች ያልጠራናቸው አሉ። ዛሬ ደግሞ ሚኒያ የምትባለው ከተማ ይኸው እህቶችሽ እያመሰገኑሽ ነው። ልጆች አሏት? አዎ መርቁላት። በልጆችሽ አገኘው ይሄን ደስታ በልጆችሽ ስታገኘው ነው የሚሰማሽ። ላንቺም እጥፍ ድርብ አድርጎ እግዚአብሔር ይክፈልሽ። እኛ አላሰብነውም። ያላሰብሽውን ነገር ይስጥሽ ጌታ። ሁሌም ታስቢልኛለሽ፣ እግዚአብሔር ላንቺም ያስብልሽ እላታለሁ። እሷ ባለች እንግዲህ እግዚአብሔር ይጨምር፣ ጤናዋን ይስጣት። ልጆች አሏት? አዎ። ልጆቿ ደግሞ ለቁም ነገር ይብቁ። በነገራችን ላይ አስቴር ሁለቱን እህቶች ስትልቂ አንቺም አብረሽ እንደመጣሽ ቁጠሪው። ምክንያቱም በቆሙበት ሲጸልዩ፣ ሲደሰቱ፣ ሲያለቅሱ፣ ሲረኩ በእመቤታችን ፊት በጌታ ፊት በሁሉ ቦታ ሲቆሙ አንቺንም አብረው በመንፈስ ይዘውሽ እንደሚቆሙ ጸሎት እንደሚያደርጉልሽ ለልጆችሽም እዛ ሳትመጪ አብረሽ መተሻልና ደስ ይበልሽ። ኢየሩሳሌም ሄዳችኋል ማለት ይሄ ጉዞ የመጀመሪያ በይ እንግዲህ በነካጅሽ ከኛው ጋር እንዲሄዱ እንደውም አብረሽ ከዛ ትመጫለሽ። በዛው በኢየሩሳሌም እነሱ ደግሞ ከዚህ ይሄዳሉ። እዛው ተገናኝተን ደግሞ በደንብ ቋንቋዬነሽን አብረን እንዘምራለን። እግዚአብሔር ይስጥልን። እንግዲህ ይህች ቦታ እመቤታችን ቅድስት ድንግል ማርያም ያን ጊዜ በስደቷ 3 ቀን ልጇን አቅፋ የተሰደደችበት 3 ቀን ደግሞ ያደረገችበት ዋሻ ነች። ዘንባባ ማርያም ትባላለች። በ13ኛው ክፍለ ዘመን በወራሪዎች ወይም በተጓዦች አማካኝነት ያ የእጅ አሻራ ያረፈበት ድንጋይ ተቆርጦ ወደ እንግሊዝ ሎንዶን ብሪቲሽ ሙዚየም እንደተወሰደ በግብፅ ኦርቶዶክስ ቤተክርስቲያን የታሪክ ዘገባዎች ላይ ይዘገባል። ከቋጥኝ የተፈለፈለው ቤተክርስቲያን። ዋናው የገዳሙ ቤተክርስቲያን ሙሉ በሙሉ ከቋጥኝ ድንጋይ ተፈልፍሎ የተሰራ ሮክ ሄውን ይባላል። በውስጡ ከግድግዳው ጋር አብረው የተቀረጹ 12 ግዙፍ የድንጋይ አዕማድ ወይም አምዶች ይገኛሉ። ምስረታው በ4ኛው ክፍለ ዘመን በ328 ዓመተ ምህረት በንጉሥ ቆስጠንጢኖስ እናት በንግሥት እሌኒ አማካኝነት በቦታው ላይ የመጀመሪያው የዋሻ ቤተክርስቲያን ተገንብቷል። የጥንቱ መሠዊያ ወይም ኦልታር በንግሥት እሌኒ ዘመን ከተፈለፈለው የዋሻ ክፍል ውስጥ ቅዱሱ ቤተሰብ ያረፉበትና ጸሎት ያደረጉበት ቦታ እንደ መሠዊያ ሆኖ ያገለግላል። የስሙን አመጣጥ ስንመለከት ገበል ኢቴር ወይም የወፎች ተራራ የተባለበት ምክንያት በየዓመቱ በሺዎች የሚቆጠሩ ፍልሰተኛ ወፎች በተራራው ድንጋያማ ቋጥኞች ላይ ስለሚያርፉ የተሰየመ ስም ነው። ሁለተኛው ዴር አል በክራ ወይም የመንኮራኩር ወይም የገመድ ገዳም ይባላል። በጥንት ዘመን ወደ ገዳሙ መውጫ ደረጃዎች ከመሰራታቸው በፊት ሰዎችና ቁሳቁሶች በተራራው ጫፍ ላይ በተጠመደ ገመድና በመንኮራኩር ፑሊ ወደ ላይ ይሳቡ ስለነበር በጥንታውያን ተጓዦች ዘንድ ይህ ስም ተሰጥቶት ነበር። ገዳሙ በአሁኑ ወቅት በየዓመቱ ነሐሴ ወር በእመቤታችን በፍልሰታ ጾም ወቅት በሺዎች የሚቆጠሩ ምዕመናን የሚገኙበት ታላቅ የመንፈሳዊ ንግስ
ስፍራ ነው። የንግስና የበዓሉን አከባበር ስንመለከት በየዓመቱ በነሐሴ ወር እመቤታችን የፍልሰታ ጾም ወቅት የሚከበረው በዓል ላይ ከእስልምናና ከክርስትና እምነት ተከታዮች የተውጣጡ ከ200 ሺህ በላይ ሰዎች ገዳሙን ለመሳለምና ለመባረክ ወደ ቦታው ይመጣሉ። ይህም የቦታውን ታላቅ ባህላዊና ማህበራዊ አንድነት ያሳያል። አምላካችን እግዚአብሔር ከእናታችን ከድንግል ማርያም ከቅዱስ ዮሴፍና ከቅድስት ሰሎሜ ረድኤት በረከት ያሳትፈን። ዘመናት ተለዋውጠዋል። ነገር ግን የቅዱሳን ቃል በብራና ላይ ተጽፎ እስከ ዛሬ ደርሷል። በተራሮቹ መካከል በጸሎትና በበረከት የቆመችው ጻድቃኔ ማርያም ገዳም ዛሬ ለአንድ ታላቅ መንፈሳዊ ሥራ እጆቿን ዘርግታለች። ብራና መጽሐፍ ማለት መጽሐፍ ብቻ አይደለም፣ የእምነት ታሪክ ነው። የቅዱሳንም አሻራ ነው። ለትውልድ የሚተላለፍ ቅርስ ነው። ይህ ብራና በብዙ ወራት ጥረት በጸሎትና በትጋት ተዘጋጅቷል። እያንዳንዱን ፊደል ስጽፍ የሚያነቡትንም ልባቸውን ክፈት ብዬ እጸልያለሁ። ምክንያቱም የተጻፈው በቀለም ብቻ አይደለም፣ በጸሎትም ጭምር። አሁን ይህ ቅዱስ ብራና ለጻድቃኔ ማርያም ገዳም ሊበረከት ነው። ይህንን በረከት ብቻችንን አንወስደውም፣ አንሸከመውም። እርሶም በዚህ ቅዱስ ሥራ ተካፋይ የሆኑ ዘንድ በፍቅር እንጠራዎታለን። ሰው በምድር ብዙ ነገር ይተዋል። ነገር ግን በቅዱስ ቦታ የተደረገ በጎ ሥራ ከሰው ጋር ይኖራል። የክርስትና ስሞ በዚህ ብራና መጽሐፍ የመጨረሻ ገጽ ላይ ይጻፋል። ታዲያ መጽሐፉ በተገለጠ ቁጥር እርስዎንና ቤተሰቦን አባቶች በጸሎት ያስቧቸዋል። ይህ የመጽሐፍ ስጦታ ብቻ አይደለም። ይህ የበረከት ተሳትፎ ነው። ይህ የጸሎት ትውስታ ነው። እንግዲህ እስካሁን ድረስ በርካታ ብራና መጽሐፍትን በትላልቅ ገዳማት ጭምር ከዚህ ከናንተ በሚመጣ ጥያቄ ለማዳረስ ሞክረናል። ታምረ ማርያምን ብቻ በእንጦጦ ማርያም፣ በበርሜል ጊዮርጊስ፣ ኤርትራ ደብረ ሲና ማርያም ገዳም፣ ኢየሩሳሌም ቤተልሔም፣ ሌሎቹም ቦታዎች እንዲሁም በቅርቡ ስውሯ ማርያም አድርሰናል ከናንተ በመጣ ጥያቄ መሰረት። ዛሬ ደግሞ ብፁዕ አባታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለጻድቃኒም አሰሩ፣ ለጻድቃኒም እንፈልጋለን ባሉት መሰረት እናንተም አልፋችሁ ስለጠየቃችሁን ይኸው ከጾሟ ከፍልሰታዋ ጋር ቀኑ ገጥሟል። በአስቸኳይ የምትልኩትን ተቀብለን መጽሐፉ ሄዶ ጸሎት እንዲደረግላችሁ የብፁዕ አባታችንን መልእክት የእናንተንም መልእክት ይኸው ወደ እናንተ መልሰን አድርሰናል። በረከት ተሳተፉ። ስሞ በብራና ላይ ጸሎቶ በጻድቃኔ ማርያም ገዳም ውስጥ በረከቶ ለትውልድ እንዲተላለፍ ታሪክን ይስሩ። ከብራና መጽሐፍት ሁሉ ታምረ ማርያም እጅግ ጥልቅ መንፈሳዊ ትርጉምና ታላቅ ዋጋ ያለው ቅዱስ መጽሐፍ ነው። የዚህ ብራና መጽሐፍት ዋጋ ከ550 ሺህ ብር በላይ ነው። ስለዚህ ይህ ታላቅ በረከት ለጥቂቶች ብቻ ሳይሆን ለሁላችሁም እንዲሆን የመሳተፊያው መነሻ ዋጋ 10 ሺህ ብር አድርገነዋል። የመጽሐፉ ሙሉ ወጪ እስኪሸፈን ድረስ ልግሳችሁን በደስታ እንቀበላለን። ይህ የገንዘብ መዋጮ ብቻ ሳይሆን በቅዱስ ብራና ላይ ለትውልድ የሚኖር የእምነትና የበረከት አሻራችሁ ነው።